አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 36550 ብር የፈጀ አልባሳት እና እዚህ ጋር የምታዩት ኮምፎርት ነው። ልብሶቹን እያንዳንዳቸው ዋጋ እያንዳንዳቸው ደግሞ የልብስነት ጥራታቸውን አሳያችኋለሁኝ። አብራችሁኝ ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ ማለት ነው ኢንሻአላህ። ጀማ እያንዳንዶች ልብሶች ዋጋቸውን ነግራቸዋለሁ። መጀመርላችሁ ከ6 ዓመት ሴት ልጅ ቀሚስ ነው። በነገራችን ላይ ያዘዘች ኳሊቲ ነገር ነው እና አሪፍ ነገር ነው። የተሻለ ነገር ነው ያደረኩላት ማለት ነው። እና እዚህ ጋር እንደምታዩት ይሄ ለ6 ዓመት ሴት ልጅ የሚሆን አሳያቸው በደንብ አድርገን ቆንጆዬ ቀሚስ የተገዛው 2700 ብር ነው ማለት ነው። በጣም ነው ከምነግራችሁ በላይ የሚያምረው። ልብስነቱ እንደዚህ አድርጋችሁ ራሱ ስታዩት ይለያል ማለት ነው። እና ምን አለው መሰላችሁ ፖርሳ አለው። እዚህ ጋር እንደምታዩት ይሄ ፖርሳ አለው። ከዛ ቀበቶ አለው ማለት ነው። ዋጋው 2700 ብር የ6 ዓመት ሴት ልጅ ቀሚስ ነው። ጫማ 25 ቁጥር ብላኛለሽ 400 ብር እንደዚህ ሆኖ ማለት ነው። ከዛ ሌላ ምን አለች መሰላችሁ ለ18 ዓመት ሴት ልጅ ቀሚስ። እንግዲህ ለ18 ዓመት ሴት ልጅ ቀሚስ ያለችኝ አሪፍ ነገር እናንተ እንደምትለብሷቸው ነገር ነው ያለችኝና በጣም የምታምር የቱርክ ቀሚስ ገዝቼላታለሁ። ይሄ በትዕዛዝ የሚሰራ ምናምን ሀገረኛ ጨርቅ አይደለም፣ ይሄ የውጭ ጨርቅ ነው ማለት ነው። በጣም የሚያምር ማሻአላ ተባረክ ረህማን የሆነ ነው። በጣም ጥራቱን የጠበቀ ቀሚሱ 8500 ብር ወላሂ 9000 ብር የሚሸጥ ቀሚስ ነው። ግን እኔ ከስተምርም ስለሆንኩ ብዙ ጊዜ ስለምገዛው የሸጠልኝ ይሄንን 8500 ብር ነው። ሻርፕ ደግሞ ተመሳሳይ አድርጌላታል። በጣም ነው የወደድኩት፣ በጣም ከሚገባው በላይ ማለት ነው። ማሻአላ እዩት። ይሄ 2000 ብር ነው። አጠቃላይ 9500 ብር ነው ይሄ የተከፈለበት ማለት ነው። ቀሚሷ ምን አላት? ገበር አላት። እያት ጀማ እንዴት እንደምታምር በደንብ አሳያችኋለሁ። እያት እንዴት እንደምታምር ልጅቷ 18 ዓመት ሴት ልጅ ናት። ማሻአላ ተባረክ ረህማን በጣም ተወዱታላችሁ። በዛ ላይ ደግሞ ሻርፑን ይሁን ማች ነው ያደርጋል ማለት ነው። ይሄን የገዛውላት አጠቃላይ 9500 ብር ነው የተከፈለበት። ገበር አለው ማለት ነው። ገበሩ ደግሞ ይሄ ነው። ሁሉ ማሻአላ ተባረክ ረህማን ይሄን ይመስላል ማለት ነው። ከዛም ለአባቴ የሚሆን ወፍራም ሹራብ ብላኛለሽ 500 ብር ኳሊቲ የሆነ ቆንጆ ዕቃ ይሄንን 500 ብር ገዝቼላታለሁኝ ማለት ነው። ከዛ ምን አለችኝ ለእናቷ የሚሆን በጣም የሚያምር ቆንጆ ሽፎን ፈርጥ ያለው የዱባዩ ማለት ነው። ይሄ እዩት። ገበሩን እንደዚህ አድርጋችሁ ማየት ትችላላችሁ። እቃነቱ ማሻአላ በጣም የሚያምር ሲለብሱት ቆንጆ የሆነ እቃ ነው። የዚህ ዋጋ ይሄ በትዕዛዝ ነው የተሰራው 2800 ብር ነው። ሻርፕ ደግሞ ፈርጥ ያለው ሻርፕ እዩት እንዴት እንደሚያምር 1300 ብር የዚህ ዋጋ ነው ማለት ነው። በጣም ፋሽን የሆነ እቃ ነው ማለት ነው። ከዛ በመቀጠል 3 ሀባ የወንድ ሱፍ ብላኛለች 9 ሜትር ነው አጠቃላይ። ዋጋው ደግሞ በ650 ብር ሂሳብ ነው። ሁሉ ማሻአላ ተባረክ ረህማን ይሄን ይመስላል ማለት ነው። እና 3 ሀባ ነው እዩት። የተለያዩ ከለር ያላቸው እቃዎች ናቸው። ይሄን ይመስላል ማለት ነው። ከዛ ምን አለች ጃኬት ብላኛለች። የሚያምር ጃኬት እዚህ ጋር እዩት። የዚህ ዋጋ 900 ብር ነው። ማሻአላ ተባረክ ረህማን ይሄን ይመስላል። ከዛ ደግሞ 33 ቁጥር ጅንስ ሱሪ ብላኛለች። ይሄ 33 ቁጥር ጅንስ ሱሪ ነው። እንደምታዩት በጣም የሚያምር ኳሊቲ የሆነ እቃ ነው። 200 ብር። ከዛ 600 ብር ደግሞ ቲሸርት በጣም የሚያምር ቲሸርት ማሻአላ ተባረክ ረህማን። ከዛ ሸሚዝ ነው። የዚህ ዋጋ ደግሞ እዩት እንዴት እንደሚያምር። የዚህ ዋጋ ደግሞ 700 ብር ነው ማለት ነው። ከዛ ሌላ ለዚች ባለዚች ቀሚስ ማለት ነው። ቀሚሷ እንደምታዋስ ዘናጭ ናት። ሀቂቃ በጣም ወድጃታለሁኝ። ጫማ 2000 ብር ገዝቼላታለሁ። ይወት ጫማ በጣም ነው የምታምረው ማሻአላ ተባረክ ረህማን። ቀሚሷንም ከወደዳችኋት ሌሎችም ለምትፈልጉ ለእህቶቻችሁ ለራሳችሁ ከፈለጋችሁ ፋሽን የሆኑ እቃዎች አሉ ማለት ነው። እንደዚህ በጣም የሚያምር እና ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር አድርጉ። ሻርፓንም ይወት እንዴት እንደምታምር ማሻአላ ተባረክ ረህማን። ከዛ ይሄ ጫማ 2000 ብር ነው። ለማዘር የሚሆን ደግሞ 800 ብር ይሄ ጫማ አለ። አንድ ጋቢ ብላኛለች። የዚህ ጋቢ ዋጋ ደግሞ 2500 ብር ነው። ከዛ በመቀጠል ሌላ ምን አለ መሰላችሁ ኮምፎርት አለ። ኮምፎርት 2600 ብር የሚያምር አሪፍ ኮምፎርት ለሜትር ከ50 የሚሆን አላት ማለት ነው። ለሜትር ከ20 ለሜትር ከ50 ይሆናል።
ይሄንን ኮምፎርት ደግሞ 2600 ብር ነው የገዛሁት ማለት ነው። ሁሌም ስንገዛው ታውታላችሁ አላይ ፋሽን ሆኖ በጣም ብዙዎች ለሰርግም ለምንም የሚጥሉት ይሄንን እና አሪፍ የሆነ እቃ ነው። ሌላ አንድ ቪዲዮ አለችኝ አነስ ያለች አሰላሙ አለይኩም በድጋሚ ለሶስተኛ ቪዲዮ ነው። የሶስት እህቶችን አነስ ያለ መጠነኛ አስቤዛና አልባሳት ስለሆነ ያው ለናንተም ለኔም ፍጥነት ሲባል የሶስት እህቶችን ዛሬ መጀመሪያ ላይ አንድ አይታችኋል። ከዛ ያሁኑ ደግሞ የሁለት እህቶችን ማለት ነው። ይቺ እህቴ በነገራችን ላይ ያው ከእናት ልጅ የባለዚህ ማለት ነው። ሁላችሁም እህቶቼ ናችሁ የማከብራችሁ እና ይሄን ያልኩበት ምክንያት ከዚህ ቀደም ሙሉ የቤት እቃ አሟልቼ ማሻ ከተማ ልኬላታለሁኝ እና ወላሂ አታቀኝም አላቃትም። ምታቀኝ በዩቲዩብ ነው። ግን የሰው ልጅ በዛ ልክ ሲከበር ደግሞ እሱም ደግሞ አክብሮ እንዲሁም በልጦ መገኘት አለበት ብዬ አስባለሁ። እና ከዛሬ 3 ወር 2 ወር በፊት በርበሬ 500 600 እያለ ሲገባ በ600 ብሩ ሂሳብ ጊዜ ምን አለችኝ፣ እንደው እህቴ በርበሬ ገዝተሽ አስቀምጭልኝ ማለት። ከዛ በፊት ብዙ ነገር አሳልፈናል እኔና እሷ። በጣም የምታስብልኝ የምትጨነቅልኝ፣ በቃ የሆነ ነገር ስታነሽ እንኳን ዜድ በቃ ገንዘብ ከፍለሽ አስነሺ አንቺ አታንቀሳሽ ብላ የምትሳሳልኝ እህቴ ከተመልካቿ አንዷ የሆነችው ናትና በጣም የማሳያችሁ ማሻ የሚሄደውን ምጥን በርበሬ አላት 21 ኪሎ አዛኝ። ከ21 ኪሎ ላይ ምን አለች ይመሰላችሁ? 1 ኪሎ ለሽሮ ዝም ብሎ እንዲሄድላት ነው ለማዘር የፈለገችው እና እኔ እህታችሁ ደግሞ ባለች መሰረት የተገዛው በ600 ብር ሂሳብ ነው ገዝቼ ከፍዬበት ተቀምጧል። እና አልহামዱሊላህ ረብል ዓለሚን ቆንጆ ምጥን አድርጌ ፏፈሻ አድርጌ ተዘጋጅቷል። ኢንሻአላህ ማሚ እዛ ከሄደ በኋላ እንደምትወደው ተስፋ አረጋለሁኝ። እንደምታዩት እዚህ ጋር 2 ቦታ አርጌዋለሁ። የፈለገችው አንዱን ላክስቷ ልጅና አንዱን ለሷ ነው። የሽሮ ቅመም ደግሞ እዚህ ጋር ዝንጅብል አለ፣ ቅመም አለ እዚህ ጋር እንደምታዩት። ከዛም በርበሬው በፊት ዋጋ ስለሆነ በ600 ብር ሂሳብ የተገዛ ነው። በደረቅ ቅመም ተደርጎ ፏፈሽ ተደርጎ የተዘጋጀው 20 ኪሎ የብቻ 10 ኪሎ እንደምታዩት ነው። እና የዚች እህቴ አስቤዛ ለሁለት ነው በነገራችን ላይ ይሄ የሚከፈለው በኋላ እኔ ስለማቀው በኋላ ከፍለዋለሁ ብዬ ነው መሰላችሁ። አጠቃላይ ድምሩ 45125 ብር የፈጀ ነው። እና እዚህ ጋር እንደምታዩት 5 ኪሎ ለወጥ የሚሆን ቀይ ሽንኩርት ቆንጆ የሆኑ ሽንኩርቶች አሉ ፏፈሻሉ ማለት ነው። 5 ኪሎ በ95 ብር ሂሳብ ገዛሁላት። ከዛም መኮሮኒ ደግሞ እዚህ ጋር እንደምታዩት በ125 ብር ሂሳብ 2 ኪሎ ገዛሁላት። እዚህ ጋር ደግሞ ሱካር 5 ኪሎ እና 3 ኪሎ የየብቻው ነው። አጠቃላይ 8 ኪሎ ነው በ150 ብር ሂሳብ። ቡና 3 ኪሎ እና 5 ኪሎ ነው በ1000 ብር ሂሳብ። ቡና በጣም ጨምሯል ጀማ እና እዚህ ጋር 3 ኪሎ ነው፣ እዚህ ጋር ደግሞ 5 ኪሎ ነው 8000 ብር ማለት ነው። በ95 ብር ሂሳብ ደግሞ ፓስታ ገዛውላት 5 ሀባ ማለት ነው። ጫው እዚህ ጋር እንደምታዩት ደግሞ በ30 ብር ሂሳብ ማለት ነው። ዘይት በ1650 ብር ሂሳብ። እነዚህን የመሰሉ ናቸው አስቤዛዎቿ ማለት ነው። ከዛ በመቀጠል እዚህ ጋር ስንመጣ ላርጎ በ550 ብር ሂሳብ እና በ50 ብር ደግሞ ደርዘን። ከዛ ምን አለች መሰላችሁ? ሮል ኦሞ ለልብስ የሚሆን የዚህ ዋጋ ደግሞ በ1100 ብር ሂሳብ። ከዛ ለማሚ የሚሆን የሰላሽ ሸርሸፍ አሰሪላት በትእዛዝ ብላኛለች እና በትእዛዟ መሰረት በጣም የምታምር ቆንጅዬ የሆነች የሰላሽ ሸርሸፍ አሰራሁላት። በነገራችን ላይ ከማሻ ድረስ እየደወሉ ያመሰግኑኛል። የሷ እቃ ከሄደ በኋላ ቤተሰብ ሆናናል ማለት ይቻላል። እና ይሄንን የምታዩትን የሰላሽ ሸርሸፍ ለማዘሯ 1200 ብር አሰራሁላት ማለት ነው። ከዛ ደግሞ ምን አለች ሺቲ ብላኛለች እና እኔ ይሄ ከለር በጣም ስለምወደው ለሌሎላችሁም ስገዛ እንደዚህ ፈዘዝ ያለ ከለር ደበቅ ያለ ነገር ያምረኛልና ይሄን እንገዛሁላቸው። ይሄ 630 ብር ነው፣ 630 ማሰፈው ማለት ነው። የአባት ጃኬት 1900 ብር ቆንጆዬ ፋሽን የሆነ ጃኬት ነው። ባሳያችሁ ደስ ይለኛል። ይሄ ማለት ነው 1900 ብር። ከዛ ሻርፕ ብላኛለች። 2 ሻርፖች አሉ 900 ብር እና 600 ብር ደግሞ
ቱርኪያ የሚል ቆንጆ የሆነ ምን አለ መሰላችሁ እዚህ ጋር እንደምታዩት የዚህ ዋጋ 600 ብር ነው። የጨርቅ ሱሪ ደግሞ 400 ብር ገዝቻለሁ ማለት ነው። ለዚህ ሽቲ የምትሆን እኔ በራሴ ለማሚ ስጦታ ይሆናል ብዬ ይችን ሻርፕ አድርጌላቸዋለሁ ማለት ነው። እና እችን ቆንጆ ሻርፕ አድርጌላቸዋለሁ። ጥምጣም ደግሞ ለፋዘር። ይሄ ከሂሳብ ውጭ ነው ሁለቱ ማለት ነው። ኢንሻአላህ ሁላችሁም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላህ